የዚህ ታሪካዊ ምክክር ዋና ዋና ፋይዳዎች እንደሚከተሉት ሊታዩ ወይም ሊቀርቡ ይችላሉ። የመጀመሪያው የሁላችንም የሆነችውን ኢትዮጵያን የሚገልጡና የሚያጸኑ የጋራ መሻትን ርዕይና ዕጣ ፈንታን በአንድ ላይ ለማራመድ የሚያስችል ዕውቀት የተንሸራሸረበት መድረክ መሆኑ፣ ይህም በተፎካካሪ ወይም በተቃርኖ እይታዎች መካከል የተሻለ ሐሳብ የሚመነጭበት፣ ልዩነቶች ለጋራ ጥቅም የሚውሉበት እና ዘመን ተሻጋሪ አዲስ ሐሳብ የሚወለድበት በሳል ሂደት እንዲፈጠር መደላደል የፈጠረ ስብሰባ ወይም መድረክ ነው ለማለት ይቻላል። ሁለተኛው ኢትዮጵያውያን የምናደርገው ውይይት ወደ እርጋታና ስክነት እንዲሸጋገር ማስቻሉ ነው። የቱማታ ስሜት የለም። ያዙኝ ልቀቁኝ መንፈስ የለም። መምከር ሰፋ አድርጎ እንዴት እንደሚያሰክን እንዴት አርምሞ እንደሚሰጥ ያያችሁበት መድረክ ስለሆነ ይህ ታላቅ ጸጋ ነው። እያንዳንዱ ተወያይ በራሱ በወከለው ማህበረሰብ ወይም ድርጅት ስም ያራመደው ሐሳብ በሀገር ጥላ ስር ሚዛናዊ እይታን በመያዝ የተከናወነ በመሆኑ ጠቀሜታው እጅግ የላቀ ነው። ሶስተኛው የምክክሩ ሌላው ትልቅ ፋይዳ የኢትዮጵያ የፖለቲካ አውድ ከተቃርኖና ከደመኝነት ስሜት ወጥቶ በይቅርታ ወይም በመዳን በስርየት ጎዳና እንዲራመድ መሰረት መጣሉ ነው። ክርክሩ የማን ሐሳብ ተደመጠ ወይም ላቀ ሳይሆን የተለያዩ እይታ ያላቸው ግለሰቦችም ሆኑ ማህበረሰቦች በምንወዳት ኢትዮጵያ ጥላ ስር በአንድነትና በመተሳሰብ የጋራ ጉዟችን እንድንቀጥል የሚያስችል ሰፊ እድል ማጎናጸፉ ነው። አራተኛ የሀገራችን የተለምዶ የፖለቲካ ማጠንጠኛ ከሆነው ካምባጓሮ የአመጽና የነፍጥ አዙሪት በዘላቂነት በመላቀቅ የፖለቲካ ልምምዳችን በሰላምና በመደማመጥ ላይ እንዲመሰረት በር መክፈቱ ነው። የሐሳቦች ግጭትና ፉክክር ብሩህነትን እንዲፈነጥቅ በግለሰብ ደረጃ ነፃነትን እንዲያጎናጽፍና በማያፈናፍን ሐሳብ ከመቀየድ ከመታሰር ይልቅ አዳዲስ ጠቃሚ እይታዎችን በነፃነት የማንሸራሸር ባህል እንዲዳብር ማስቻሉ። አምስተኛና የመጨረሻው የምክክሩ ማህበራዊ ፋይዳ በመከባበርና በሰመረ ቋንቋ ከኃይል ቃል በጸዳ መልኩ ለመወያየት የሚያስችል አቅም እንዳለን ያሳየመው ነው። ይህ ምክክር በማህበራዊ አውዳችን መልክ መያዝ የሚኖርባቸው የፖለቲካ ቃላትና ስንኞች ሰከን እንዲሉ ሁነኛ አውድ እና የሚጠቀስ ልምምድን ፈጥሯል የሚል እሳቤ አለኝ።